አንድ ምሁር እሱንም ገንዘብ ከፍለን አምጥተን ይሄንን ሴራ እስኪ ተንትንልን ስንለው አያያያይ ስለ ጳውሎስ አስተምሮ አታውቁም እንዴ? ጳውሎስ እኮ የክርስቶስን አምላክነት አይቀበልም። ጳውሎስ እኮ የክርስቶስ አምላክ እንዳለው አባት እንዳለው ያምናል። ስለዚህ የጳውሎስን አስተምሮ ከተከተላችሁ ማለት እኮ ለሻሃዳ ሩብ ጉዳይ ናችሁ አለን። ደነገጥን። ጠዋት ተነስተን ሙስሊሞች አራጅ ናቸው ማለት አለብን አለን። እሱም አልሰራም እና በቃ ተውን። በግልጽ ነው የምናስቀምጠው አቋማችንን። ተውን፣ በትህትና ነው የምንጠይቀው። ተውን ካልሆነ እየዞርን ሙስሊም አራጅ ነው በቃ ማንም መረጃ ይጠይቃል። በእውቀት አልቻልናችሁም፣ ካበዳችሁን፣ አሰቃያችሁን፣ ርህራሄም የላችሁም። በገባችሁበት መጭመቅ ነው፣ በገባችሁበት መርገጥ ነው፣ በገባችሁበት መቀጥቀጥ ነው። ምን ነው እኛ አፈር አይደለንም እንዴ? አልበዛም ወይ? ስለዚህ እባካችሁ ተውን። በጣም አስፈሪውና አስከፊው ነገር ደግሞ ሙስሊሞች አራጅ ናቸው እየተባሉ ሻሃዳ የሚይዙ ሴቶች አሉ። በተለይ ውዱ መምህራችን እፎይ እኮ ተናግሮ አልበቃ ሲለው የኔን ፎቶ አድርጋችሁ ሙስሊም ቤት እንዳገቡ አለ። ጉድ ሰማችሁ? ወንድሜ እኔ ልቃጠልልህ። አሳበዱን እኮ ታመምን እኮ ወገን ታመምን። ፎቶዬን አድርጋችሁ አንድ ሙስሊም ቤት ገስት ላይ እንዳላያችሁ አለ። አይሳሙ የመጨረሻ አማራጭ የሱዳን ጠንቋይም ቢሆን ፈልገን እናስደግምባችኋለን እንዳንል በቀን 5 ጊዜ እየሰገዳችሁ ሰውየው ራሱ አረ ኮከባችሁ አልገጥም አለኝ። አሁን አጎንብሰዋል። አሁን ሶላት ላይ ናቸው ይለናል። በቃ አልቻለ። ኮሮና ድጋሜ ቢመጣ ነው ምኞታችን እንዳንል ሁላችንንም ነው የሚጨርሰው። ለእናንተ የሚሆን መፍትሄ ነው ያጣ ነው። ተሰቃየን በእናንተ እና ሽማግሌ ተልኬን የመጣሁት ሻሃዳ የምታስይዟቸውን ሴቶች ቢያንስ ተውልን፣ ትውልዳችን ይቀጥል። ከዚህ በፊት ያህዌ ነቢያቶች ያህዌን ያመለኩት፣ ነቢያቶች አብን ብቻ ነው ያመለኩት፣ ነቢያቶች በብቸኝነት ያመለኩት አብን ነው አላችሁ። ሙስሊሞች የአብን አምላክነት ተቀበሉ ብለን ቡና እየጠጣን ከጎረቤቶች ጋር እያመናችሁ እያለ አንድ መርዶ ነጋሪ መጣና እናንተ ስቱፒድ ናችሁ እንዴ? እናንተ እኮ 3 አምላክ ስላላችሁ አብም አምላክ ወልድም አምላክ መንፈስ ቅዱስንም አምላክ ስለምትሉ ቀስ ብለው 2ቱን አምላኮች ሿሿ ሊሰሯችሁ ነው አለ። ደነገጥን። አለን። አላማቸው ለካ የአምላክ ቁጥር ቅነሳ ነው አለን። ባነንን። ወዲያው ነው የደነገጥነው። እንዴት አድርገን ነው እናንተን መያዝ የምንችለው? በየቀኑ በተለያየ ስትራቴጂ እያጠቃችሁን ነው ያላችሁት። ዌብሳይት ዲቨሎፕ አደረጋችሁ፣ እኛም አደረግን፣ ግን የኛ ዌብሳይት ሊሰራ አልቻለም። በቃ የተቀቀለ እንቁላል እንሸጥበታለን ብለን አስቀምጠነዋል። አሁን ትልቁ ስጋታችን ሴቶቻችን ሻሃዳ እየያዙ ነው፣ ወንዶቻችን ሚስት እያጡ ነው። ከዛ ደግሞ ልክ እንደ ኳስ በዝውውር የእናንተ ሴቶች የኛ ነው እንዲያገባሉ የሚል ትልቅ ስጋት አለ። ሰለምት የሆነው ወንዶቻችንን አግብተው ያሰልሟቸዋል የሚል ፍርሃት አለብን። በብዙ ነገር እያስፈራራችሁን ያላችሁት። ብትተውን በጣም ደስ ይለናል። ብትተውን በጣም ደስ ይለናል። ጠዋት ተነስተን ቤታችንን ከፍተን ሙስሊም አራጅ ነው አለን፣ ምንም አይመስላችሁ። ስለዚህ በትህትና ለመጠየቅ ነው የመጣ ነው።
እንደማታሳፍሩን ተስፋ እናደርጋለን። ተውን። ኢትዮጵያም እስከዛሬ የሙስሊም ሀገር እየተባለች ነው የምትጠራው። ተዋግተን የክርስቲያን ሀገር እናስብላታለን። ለ3000 ዓመት የገዛችሁን ይበቃል። ለ3000 ዓመት የፈሰሰው ደም ይበቃል። ይበቃል። ስልጣንም ይበቃችኋል፣ እውቀትም ይበቃችኋል። ጊዜው የኛ ነው። የቻልነውን አድርገን በመተትም ይሁን በድግምት በልመናም ይሁን በምህላ